ምዕራፍ 3 በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አስረኛም የፀዊረ መስቀልን ነገር እንናገራለን። ፀዊረ መስቀል ማለት ምን ማለት ነው ቢሉ የእንጨት መስቀል መሸከም ማለት ነው። ይህስ እንዴት ነው ቢሉ ሊቶስጥራ የሚባል የእንጨት ሀገር አለ። ከአይሁድም የእንጨት ሕንፃ ቅርጽ የሚያውቁ ወደዚያ ሄደው ነበር። ከ8 እጽዋት ቁመቱን 7 ክንድ ከስንዝር ወርዱን 3 ክንድ ከስንዝር አድርገው መስቀል አበጁ። 8ቱ እጽዋት ከምን ተገኝተዋል ቢሉ 4ቱ ዕፀ በለስ ከገነት ወርደዋል፣ የቀሩት ከምድር ተገኝተዋል። 4ቱ ዕፀ በለስ እንደምን ሆነው ከገነት ወርደዋል ቢሉ አንዱ ዕፀ በለስ ንጉሡ እስክንድር በስጋው ገነትን ሊያይ በወደደ ጊዜ ፍልስፍና ፈለገ። እንዴት ፈለገ ቢሉ አዳኞችን የንስር ግልገል አሳድኖ አስመጥቶ ከፈረስ ባዝራ አላምዶ አዋለደ። ያችን ባዝራይቱ እንደ አባቱ ክንፍ ያለው እንደ እናቱ 4 እግር ያለው ንስር ወለደች። ለዚያም ግልገል ምግቡን ጠጅና ስጋ እየሰጠ አሳደገው። ከዚህ በኋላ ንጉሡ እስክንድር 41 ሱባዔ ገባ። ንስሩንም ከምግብ 3 ቀን ከለከለው። ወደ ገነት በሚወጣበት ጊዜ ስጋ አዘልዝሎ አስጠብሶ በዘንግ ላይ አስሮ እሱ በንስሩ ላይ ተቀምጦ ስጋ የታሰረበትን ዘንግ ወደ ገነት ከፍ አድርጎ ቢያሳየው ንስሩ ስጋውን እየበላሁ ብሎ ወደ ገነት ይዞት ወጣ። ገነትም ደርሶ ንስሩን በዕፀ በለሱ ከበር ላይ አስሮት ገነት እገባለሁ ብሎ ቢሄድ የገነት ጠባቂ ሱራፊ አንተ ምንድነህ? ወዴት ትሄዳለህ? ብሎ ጠየቀው። እስክንድርም አገሬን ገነትን ላያት ብዬ መጥቻለሁና አንድ ጊዜ ገብቼ አይቻት ልውጣ ቢለው አዳምና ሔዋን ከወጡባት ጊዜ ጀምሮ እስከዛሬ ድረስ አልገቡባትም። ደጋጎቹ ጻድቃንና አብርሃም፣ ነቢያት፣ ሰማዕታት ሁሉ በጸሎት በትጋት መግባት ተስኗቸው ከአጠገቧ ይኖራሉ። አንተ ግን በፍልስፍና ልትገባ መጣህን? ብሎ ተቆጥቶ ሰይፉን መዞ ቢሄድበት ደንግጦ ዘሎ ከንስሩ ላይ ተቀመጠ። ሱራፊም ልጓሙ የታሰረበትን በለሱን ከስሩ ቢመታው በለሱ ከስሩ ተቆረጠ። እስክንድርም ስጋ የታሰረበትን ዘንግ አቆልቁሎ ወደ ጽር ቢያሳየው ከገነት ወደ ጽር ወሰደው። ወርዶም ጽር ደርሶ በለሱን ከልጓሙ ፈቶ ከበር ጥሎት ገባ። የበለሱም መዓዛው ሽታው እጅግ መልካም ስለሆነ ሰውን ሁሉ ስራ የማያሰራ ተግባር የማያስይዝ ቢሆን እስክንድር ይህንን በለስ ወስዳችሁ በዮርዳኖስ ጣሉት ብሎ አዘዘ። የታዘዙትም ሰዎች በለሱን በዮርዳኖስ ቢጥሉት ቁልቁል መሄዱን ትቶ ሽቅብ ይሄድ ጀመር። እስክንድርም ይህ በለስ ነገር ያለው ነው፣ በአትክልት ቦታ አውጥታችሁ ትከሉት ብሎ አዘዘ። የታዘዙትም ሰዎች አውጥተው ቢተክሉት ጸድቆ ለምልሞ ዛፍ ሆኖ ይኖር ነበር። አንዱ ይህ ነው። ይህንን ጨምረው ጌታን ሰቀሉት። አንድም ጌታ የተሰቀለው ኢየሩሳሌም ነው። እስክንድርም የጽር ንጉሥ ነውና ይህስ አይደለም ቢሉ ብሎ የሳኦል ልጁ ታሞበት ከበላው አብልቶ ከጠጣው አጠጥቶ የሚያኖራቸው አቀብተ ሥራይ ካህናት ነበሩትና ልጁን ፈውሱልኝ ቢላቸው እኛስ አይቻለንም፣ ይልቁንም ጥበብ እናስተምርህ አሉት። ሳኦልም በሉ ይህም አንድ አድራጎት ነው ብሎ አስተምሩኝ ቢላቸው የንስር ግልገል አሳድነህ አስመጥተህ ከእንቁላል ግንብ ውስጥ አስገብተህ ዘግተህ ተወው። ንስሩም ልጁን ወዳጅ ነውና አገር ላገር እየዞረ ሲጮህ ግልገሉ ንስር ከግንቡ ውስጥ ሆኖ ድምፁን ያሰማዋል። አባትየውም ንስር ወደ ገነት ወጥቶ በለስ ቆርጦ አምጥቶ በግንቡ ላይ ሲጥልበት ግንቡ ይሰበራል፣ ልጁን ይዞ ይሄዳል። አንተም የበለሱን ቅጠል ቆርጠህ አሽተህ ለልጅህ ስትቀባው ይፈውስልሃል አሉት። እሱም ኧረ እሺ ብሎ የንስር ግልገል አሳድኖ አስመጥቶ ከእንቁላል ግንብ አግብቶ ዘግቶ ተወው። አባትየውም ንስር ልጁን ወዳጅ ነውና አገር ላገር እየዞረ ሲጮህ ግልገሉ ንስር ከግንቡ ውስጥ ሆኖ ድምፁን ቢያሰማው ወደ ገነት ወጥቶ በለስ ቆርጦ አምጥቶ በግንቡ ላይ ቢጥለው ግንቡ ተሰበረ፣ ልጁን ይዞ ሄደ። ሳኦልም ከበለሱ ቅጠል አሽቶ ልጁን ቢቀባው ተፈወሰለት። በለሱንም ከተክል ቦታ አስተክሎት ጸድቆ ለምልሞ ዛፍ ሆኖ ይኖር ነበር። ኋላም ሰሎሞን የቤተ መቅደስ መገልገያ አደርገዋለሁ ብሎ አስቆርጦ አስጠርቦ መቃን ምሰሶ ቢያደርገው አጠረበት፣ ጉበን መድረክ ቢያደርገው ረዘመበት። እንዳይቆርጠው እንጨቱ መልካም ሆኖ አሳዘነው። እሱም ይህንን አስቸጋሪ እንጨት ከአደባባይ አውጥታችሁ ጣሉት ብሎ አዘዘ። መልእክተኞቹም ከአደባባይ አውጥተው ጣሉት። ነቢይቱ ሳቤላም ዓለም የሚድንበት ዕፅ ነው እንጂ አስቸጋሪ ዕፅ አይደለም ብላ ትንቢት ተናገረች። በዚህም ጊዜ ከኢትዮጵያ አውራጃዎች በአንዱ ተነስቶ ሀገርን ሲያውክ የነበረ አንድ ዘንዶ ነበር። ያን ጊዜም መስፍነ ሐማሴን የሆነ አጋቦስ የሚባል ደግ ሰው በትግሬ ነበር። እሱም የዚህን ዘንዶ ክፋትና ስልጣኔ አይቶ አቤቱ በአንተ አርአያ በአንተ አምሳል ከፈጠርከን በኋላ ስለምን የገዛነውን እንዲያናልበው የወለድነውን እንዲያንልከው አውሬ አሰልጥነህብን ትኖራለህ? አሁንም ከዚህ አውሬ አርነት ነፃ አውጣን ብሎ ቢጸልይ መልአኩ መድኃኒት ይዞ መጥቶ ይህንን ለፍየል አብልተህ የሚውልበትን ዱር በእሳት አቃጥለህ የሚሄድበትን መንገድ መሃሉን ትተህ
ፍየሊቱን ከዛው አስረህ ተውለት፣ ያችን ሲበላ ይሞታል። ከዚያ በኋላ አንተ ትነግሳለህ፣ ትሾማለህ ብሎ ነገረው። አጋቦስም ያችን መድኃኒት ተቀብሎ ይዞ ሄዶ የሀገሩን ሰዎች ሰብስቦ የወለድነውን እንዳንልከው የገዛነውን እንዳናልበው እንዴት አውሬ ሰልጥኖብን ይኖራል አንገለውምን ቢላቸው እኛስ አንችለውም አሉት። እሱም እኔ ብገለው ምን ታደርጉልኛላችሁ ቢላቸው የወለድነውን ከላክነው የገዛነውን ከበላነውስ እንኳን አንተ የልጅ ልጅህ ይግዛን አሉት። እሱም ልጄ የልጅ ልጄ መፍረድ የማይቻላት መዋጋት የማይቻላት ሴት ብትነግስሳ ቢላቸው ሴቲቱን በድንግልና ሆና ነግሳ ትግዛን አሉት። አጋቦስም በዚህ ነገር ተስማምቶ ያችን መድኃኒት ለፍየል አብልቶ ያን ዘንዶ የሚውልበትን ዱር በእሳት አቃጥሎ የሚሄድበትን መንገድ ግራ ቀኙን በእሳት ለኩሶ ፍየሊቱን በመንገድ አስሮ ተወለት። ዘንዶውም ማታ ምግቡን ሊፈልግ ሲሄድ ታስራ ቢያገኛት በላት። ከዚህ በኋላ ወገቡ ተሰበረ። በቀኝ በኩል ሲወርቅ በቀኝ በኩል ያለው እሳት እየፈጀ፣ በግራ በኩል ሲወርቅ በግራ በኩል ያለው እሳት እየፈጀ ገደለው። ከዚህ በኋላ አጋቦስ ሕዝቡ በገቡለት ቃል ኪዳን መሰረት ነገሰ። አጋቦስም 40 ዘመን ገዛ። ከዚህ በኋላ ሰለዲያ የሚባል ልጅ ወለደ። እሱም 40 ዘመን ገዛ። ከዚህም በኋላ ስዕላ የሚባል ልጅ ወለደ። እሱም 40 ዘመን ገዛ። ከዚህ በኋላ ማክዳ የምትባል ልጅ ወልዶ ሞተ። እሷም ባደገች ጊዜ አባቴን መንግስት ስጡኝ አለቻቸው። እነርሱም መሐላቸውን አፍርሰው ስንት ጎበዝ ወንድ እያለ ሴት እንዴት ትግዛን ብለው ከዷት። እሷም አባቴ አጋቦስ የገደለው ዘንዶ የወደቀበትን ቦታ አሳዩኝ ብትላቸው አሳዩአት። እሷም በእመቱ ላይ ሆና ቆማ ወደ እግዚአብሔር ብታለቅስ እንባዋ በወደቀበት ቦታ ላይ ዘንዶው እንደ ትል ተፈለፈለ፣ በአመቱ ሙቀጫ አከለ። እሱም እንደቀደመ ግብሩ ሰውን መፍጀት፣ እንስሳትን እየነጠቀ መብላት ጀመረ። ሕዝቡም ተሰብስበው ይህ ሁሉ የደረሰብን መሐላችንን ስላፈረሰን ነውና እሷም እንደ አባቷ ዘንዶውን ትግደልልን፣ እኛም መንግስቱን እንመልስላት ብለው አነገሷት። ከነገሰችም በኋላ ያንን ዘንዶ ቆማ ስታስገድል ደሞ ተፈንጥቆ እግሯን ቢነካት በእግሯ ላይ እንደ አህያ ሸኮና የዘረዘረ እንደ ፍየል ቀንድ የዞረ በቀለባት። ያን ጊዜም ቤተ መቅደስን የሚሰራ ብልሃተኛ ንጉሥ ሶሎሞን የሚባል በኢየሩሳሌም ነገሰ ቢሏት ወደ ኢየሩሳሌም ሄጄ ቤተ መቅደሱን እጅ ነስቼ ከደዌ ተፈውሼ የሰሎሞንን ጥበብ አይቼ እመጣለሁ ብላ ብዙ ሰራዊት ብዙ ሰረገላ አስከትላ ተነሳች። ንግሥት አዜብ ትትነሳ ከመ ትስምዕ ጥበቢሁ ለሰሎሞን እንዳለ ወንጌል ሉቃስ ምዕራፍ 11 ቁጥር 31። ኢየሩሳሌም ሄዳም ቤተ መቅደሱን እጅ ነስታ ድንኳኗን አስተክላ ተቀምጣ ሳለች የንጉሱ ባለሟል ሲወጣ ሲገባ አይታ ሐሳብህን ዋጋህን እሰጥሃለሁ በሆነ ጉዳይ መጥቻለሁና ለንጉሥ ሰሎሞን ንገርልኝ ብላ የመጣችበትን ጉዳይ ነግራ ሰደደችው። መልእክተኛውም ገብቶ ንጉሥ ሆይ ካንተ ከተማ የማይመጣ የለም። ዛሬስ የመጣችው ሴት መልኳ እጅግ ያማረ ነው። ነገር ግን በእግሯ እንደ አህያ ሸኮና የዘረዘረ እንደ ፍየል ቀንድ የዞረ አለባት ብሎ ቢነግረው ይህ ያልሆነ እንደሆነ ልቅጣህ አለው። ጌታዬ ቅጣኝ አለው። ንጉሱም ሂድ ጥራት ብሎት ተጠርታ ስትገባ ከአደባባይ ያለውን ዕፀ በለስ ብትራመደው በቀኝ በግራ ያለው ጥፍሯ ወልቆ ወደቀላት። እሷም ደንገጡሯን ጠርታ እንጨቱን ተመልከቺው ጥፍሬንም ያዥው ብላት ገባች። ሶሎሞንም እሷ የምትቀመጥበትን ዙፋን አልጋ እግሯን የምታኖርበትን ድንክ አልጋ ሰጣት። ሰሎሞንም እግሯን ቢያየው ዕለቱን የተወለደ የሕፃን ልጅ እግር መስሎ ቢያገኘው አሽከሩን ቅድም ያልኸኝ ምን ሆነ ንሳ በሰይፍ በለው ብሎ ቢያዝዝ ንጉሥ ወይ ጠይቀህ ቅጣኝ አለው። እሷም ቢጠይቃት እውነቱን ነው፣ በእግሬ እንደ አህያ ጥፍር የዘረዘረ እንደ ፍየል ቀንድ የዞረ ነበረብኝ። ነገር ግን ከአደባባይ ክቡር እንጨት አለ፣ እሱን ተራምጄ ስገባ በቀኝ በግራ ያለው ጥፍሬ ወልቆ ወደቀልኝ። አሁንም እንዲህ ያለውን ክቡር እንጨት ከቤተ መቅደስ አግብተው ያኖሩታል እንጂ ከአደባባይ ይጥሉታልን ብላ ሰሎሞን 1 ብር እርሷ 1 ብር 2 ብር አድርገው በመሸቢያ ለብጠው ይህንን የነካ እርጉም ይሁን ብለው ከቤተ መቅደስ አስገብተው አኖሩት። ከሰሎሞንም በኋላ የነገሱ ነገስታት 28 ናቸው። እነዚያም በየዘመናቸው አንዳንድ ተአምራት እያደረገላቸው አንዳንድ ብር ለብጠውበታል። ያ 2 ይህ 28 30 ይሆናል። ይህንን ለብጠው ከቤተ መቅደስ አግብተው አኑረውት ይኖር ነበር። ኋላም ይሁዳ ጌታችንን ሲሸጥ አይሁድ ለይሁዳ ይህንን ዋጋ ሰጥተውታል። መርገሙም በይሁዳ አድሯል። አንዱ ዕፀ በለስ ይህ ነው። ይህንን ጨምረው ሰቅለውታል።